ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። እንዴት ነው ከእስራኤል የሚወለዱ ሁሉ እስራኤል የማይሆኑት? እንዴት ነው የአብርሃም ዘር ስለሆኑ ሁላቸው ልጆች የማይሆኑት? ለምንድን ነው? ምክንያቱም እዛው ጋር አሁን አብርሃም ቀደም ሲል ልጁን ወልዶ ነበረ። ማንን? እስማኤልን። ግን ዘር የተቆጠረለት ግን ወይም ዘር የተጠራለት በእስማኤል በኩል ነበር አይደለም። ይልቁንም በማን ነው? እንደ ተስፋው ቃል በተወለደው በይስሐቅ በኩል ነበር። ቁጥር 7 ላይ እሱን የሚያነሳው ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆኑ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ ዝም ብሎ በስጋ ስለተወለደ ብቻ አይደለም ነው። በስጋ በመወለድ ቢሆን እስማኤልን መጥቶ እኔ እኮ የአብርሃም ልጅ ነኝ ብሎ መምጣት ይችል ነበር፣ ግን አይችልም። ዘር የተጠራለት አብርሃም በማን በኩል ነው? እንደ ተስፋው ቃል። ይህ ለሳራ እግዚአብሔር የተናገረው ነገር የለም በዚህ ቀን እንደዚህ ልጅ ትወልጃለሽ የሚል በእርሱ በኩል በቃ አለቀ። ዘር ይጠራለታል። ስለዚህ አሁን አይሁዳውያን አዎ እናንተ ህዝብ ናችሁ፣ በዚህ መልኩ እግዚአብሔር መርጧችኋል። ትክክል። ሲመርጣችሁ ምንም ከእናንተ ታይቶ ሳይሆን በቃ እግዚአብሔር በተስፋው ቃል ወይም እያደረገ ምናምን መርጥ። አሁን እስራኤላውያን ቦስት ያደርጋሉ። እኛ እኮ የአብርሃም ልጆች ነው፣ እናንተ የአብርሃም ልጆች ነን ስላላችሁ አይደለም። እግዚአብሔር ነው ከአብርሃም ለምሳሌ እስማኤልን ትቶ ይኸው ይስሐቅን መረጠ። በምን? በህዝብነት በኩል ህዝብ ሆኖ እንዲመጣ ማለት ነው፣ ዘሩ እንዲጠራ። ቀጠል አድርጎ ምን ይላል? እሺ ቁጥር 9 ላይ ይህ በዚህ ጊዜ ይመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና ይህ ብቻ አይደለም ይላል። እሺ አሁን እዚህ ላይ አንድ ነገር ተመልከቱ። ስለ ህዝብ ምን አይነት ህዝብ እያወራ እንደሆነ እንድታውቁት ማለት ነው። እግዚአብሔር ዓለምን ለማዳን ሲል አስቀድሞ አንድ ህዝብን መርጦ ነበር። ያንን ህዝብ የመረጠው ማንን ለማዳን ነው? ያንኑ ህዝብ ብቻ አይደለም፣ ያንኑ ህዝብም ፕላስ ደግሞ ቀሪውንም ዓለምንም። በዘፍጥረት ምዕራፍ 18 ላይ እንደተነገረው ቁጥር 22 አካባቢ አሕዛብ በዘርህ ይባረካሉ የሚል ቃል ተነግሮታል አብርሃም። አሕዛብ በምንህ? በዘርህ ይባረካሉ። ስለዚህ ዘሩ ይመጣል። ዘሩ ሲመጣ አስቀድሞ እርሱ ለሚወጣበት ክርስቶስም ከእነርሱ በስጋ መጣ እንዲል ከእነርሱ የመጣው ከአይሁዳውያን የመጣው ክርስቶስ በስጋ ሲመጣ ማለት ነው። ለእነርሱ ብቻ አይደለም፣ አሕዛብ በዘር ይባረካሉ እንዲል ለሁሉም ነው። ስለዚህ ለሁሉም ለሚሆነው ድህነት እግዚአብሔር እንደማቆያ ህዝብን አስቀምጧል። ለድህነት ለማዳን ግን ማንን ነው? እነዚህን ህዝብን ብቻ ነው አይደለም፣ ሁሉንም ነው ለማዳን የሚመርጠው ማለት ነው። ከቀጠል ያደርግና እንደዚህ ይለን። እሺ ፖዞን አለ ይዋዴ። ስለዚህ አሁን አይሁዳውያን ቦስት ያደርጋሉ ብያቸዋል፣ ይኩራራሉ። እኛ እኮ የአብርሃም ልጅ እንደዚህ ምናምን ይላሉ። ይኸው የአብርሃም ልጅማ በእስማኤልም በኩል የመጡት እንደዛ ይበሏ ያስበልባቸውም ያስበልባቸዋል። ግን እንትን ቢሉስ አይ እሱ እኮ እስማኤል እኮ የአጋር ልጅ ነው የባሪያይቱ ልጅ ነው፣ እኛ ግን እንደው የሳራ ልጆች ነን ምናምን ሊሉ ይችላሉ። ኦኬ ዘን እንደዚህ እናድርገው ነው። ቀጠል ያደርግና ምን ይላል ጳውሎስ? እሺ ይህ ብቻ አይደለም ይልና ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ አለ። አይቷል። አሁን የጸነሰችው ርብቃ ናት፣ ያውም ከአንዱ ከአባት ከሁለት የተለያዩ አባቶች ማለት ከአንድ አባት ከማን? ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው አለ። የተመልከተዋል። የአብርሃም ሰዓት አይ እንደው እስማኤል እኮ ከባሪያይቱ ስለተወለደ ነው ብለው እንኳን ራሳቸውን ኩፍስ እንዳያደርጉ ማለት ነው። እኛ በሳራ በኩል ስለመጣን ነው ብሎ እንኳን እንዳይኳሩ፣ ይልቁንም እንደ ተስፋው ቃል የሚጸና ሀሳብ ብቻ እንዳለ እንዲረዱት ምን ይላቸዋል? ይኸው ርብቃን ተመልከቱ። እቺ እናታችን ርብቃ ከአንዱ ከአባታችን ከይስሐቅ ልጆችን ጸነሰች። ስለዚህ አሁን እዚህ ጋር ከባሪያይቱ ምናምን የሚል ሀሳብ ራሱ ሊያቀርቡ አይችሉም። ቀጥታ ከራሷ ከርብቃ ያውም ከአንድ አባት ከይስሐቅ። አሁን ምን አይነት ሀሳብ ሊያስቀምጡ ይችላሉ? አይ በኩር ስለሆነ ነው ያዕቆብ ያው ርብቃ መንታ ጸነሰች። ማነው? ያዕቆብና ኤሳውን ማለት ነው። በኩር ስለሆነ እኛ እኮ የበኩሩ ልጆች ነን፣ በእርሱ በኩል ነው በረከትን የተቀበልነው እንዳይሉ ራሱ ታላቁ ለታናሹ ይገዛልሻል ተባለላት ለርብቃ ማለት ነው። እግዚአብሔር አስቀድሞ እንደዛ አላት። በማኅፀንሽ ሁለት ህዝብ አለን የሚላት በነገራችን ላይ ሁለት ህዝብ አለ በማኅፀንሽ። በያዕቆብ በኩል የሚመጣ ህዝብ አለ፣ በይስሐቅ በኩል የሚመጣ ህዝብ አለ። ኦኬ። ስለዚህ አሁን አይሁዳውያን መኩራራት ይችላሉ? አይችሉም። ያው ማለት በበኩሩ በኩል መተን ነው ብለው እንኳን እንዳይናገሩ አሁን የዛ የዘር ጉዳይ የስጋ ጉዳይ ብቻ ተደርጎ እነሱ አሁን በስጋ እኮ እኛ እያሉ ስለሚመኩ በስጋማ ይኸው ለምሳሌ ከይስሐቅ የተወለደው ለምሳሌ ኤሳው ነው። በኩሩም እሱ ነው፣ ኤሳው ነው።
እንደዚህ ሲባሉ ደግሞ አይ ያዕቆብ እኮ በጣም እንደው ደግ አባት ስለሆነ በቅድስና ስለተመላለሰ ነው እንዳይሉ እንኳን ይሄው ገና ክፉም ደግም ሳያደርጉ ገና በማህፀን ሳለ እኮ እግዚአብሔር እንዲህ ብሏል። ስለዛ ምንድን ነው ህዝቡን እንደ ህዝብ የመረጠው ራሱ እግዚአብሔር ነው። ምኑን የመረጠው ነው ያልኳችሁ? ህዝቡን ግን የመረጠው ማን እንዲድን ነው? ያ ራሱ ህዝብ ብቻ ነው አይደለም። ሌላውን ቀሪው ዓለም በኋላ ላይ እንዲድን ነው። ምክንያቱም ድህነት ሲመጣ አሁን ከዚህ ከአይሁዳውያን ከያዕቆብ ዘር ውጪ ድህነት ወጥቷል። አይተዋል። ስለዛ ይህ እዚህ ክፍል ላይ የተነገረው ነገር ምንድን ነው? በኋላ ላይ ለሚመጣው ድህነት ህዝብን እንደ ህዝብ የመምረጥ ጉዳይ ነው። ይህ የእግዚአብሔር ምርጫ ነው። በእግዚአብሔር ምርጫ የጸና ነው። ስለዚህ ምንድን ነው ከተባለ የተነገረ የተስፋ ቃል አለ። እንደ ተስፋው ቃል ተጓዙ። እርሱ በዛ በተስፋው ቃል ውስጥ ደግሞ የተነገረለት አንድ ዘር አለ። እርሱም ክርስቶስ ነው። ጋላትያ 3 ላይ ስለ ብዙዎች እንደሚናገር ዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር ዘር ይላል። እርሱም ክርስቶስ ብሎ እንዲናገር ዘር ብሎ ነው የሚናገሩ። በነገራችን ላይ እርሱም ደግሞ ማን ይላል? ክርስቶስ ይላል። ስለዛ በክርስቶስ በኩል ካልሆነ ነው። ኧረ ቆይ ጃምፕ አታርግ ዮሐዴ ባካር ከ14 ጀምሮ አንብበው እየጠበቅኩ ነው። አኬ እሺ፣ ያው እዚህ ላይ ምንድነው የገላትያ ላይ የተጠቀሰውን እኮ ነገር ከ14 ጀምሮ የቅድሙ ቦታ አይደለም። ይሄኛው የገላትያ ላይ ሲጠቅስ ነው ወደ ገላትያ መጥቶ ያሳየን። ግን ተመለስና ያን ጨርስልኝ። ከ14 እስከ 15 እንደሚናገር ስለ ዘሮች አይልም። እንደዛ ነው ብሎ ያስቀመጠው። እሺ ኤኒዌይስ መለስ በልና ተመልከት። ስለዛ ምንድነው በቃ አለቀ። ልክ እንዴት መሰላችሁ? ለምሳሌ የሆነ አንድ 5 ሰው ይኖር እንበልና 5ቱም ሰዎች ክፉኛ ታመዋል። ተመልከቱ ጋይስ፣ 5ቱም ሰዎች ክፉኛ ታመዋል እንበል እና ለ5ቱም ሰዎች መድኃኒት ያስፈልጋቸዋል። ከዛ በኋላ እግዚአብሔር ከነዚህ ከ5 ውስጥ 2ቱን መረጠና ማለት ነው። 2ቱን በራሱ እንዲሁ መረጠና መድኃኒትን በእናንተ በኩል እልካለሁ፣ ለእናንተ ለሁለታችሁም ለሌሎቹም ይሆናል ብሎ ለምሳሌ ቢመርጥ እና መድኃኒትን ሰጠ። ለማን? በእነርሱ በኩል ለራሳቸውም ለቀሩት ለ3ቱም ሰዎችም ጭምር። ስለዛ ለ5ቱም የሚሆን መድኃኒትን አመጣ ማለት ነው። ከዚህ አንጻር እነዚህ ሰዎች ቢመረጡ 2ቱን እግዚአብሔር ቢመርጣቸው መድኃኒትን በእናንተ በኩል እልካለሁ ብሎ ማለት ነው። 3ቱ ግን እንዲድኑ አልፈለገም ያስብላል? አያስብልም። እንደዚህ ብሎ የፈታ የኤርሲያን አባት አለ ወይ ብለን እንጠይቃለን። አይ ውስጥ ያለው መንፈስ እንደዛ እያለኝ ነው ካልክ ያንተን መንፈስ ማን ይቀበላል? በታሪካዊ ክርስትና ውስጥ እንዳንተ አሁን የፈታው ማን እንደሆነ ታውቃለህ? መነናውያን ናቸው። ኖስቲክ መናፍቃን ማለት ነው። እሺ ጨርሰው ከ14 እስከ 18 እሱን እኮ ላሳየህ እኮ ነው። ከ14 ወደ 15 ደግሞ ከዛ በኋላ ደግሞ ያለውን ደግሞ በምን መልኩ እንደሚያስቀምጥ ደግሞ አሳያለሁ። መጀመሪያ ግን ህዝቡ እንደ ህዝብ የተመረጠበትን ቦታ የተናገረበትን እንደ ህዝብ እንፈታለን። እንደ ህዝብ እንፈታና ከዛ በኋላ ደግሞ የተቀመጡትን ከነፈርዖን አንጻር የተነገረውን ደግሞ ወደ መፍታት እንሄዳለን። እዚህ ድረስ ግን ተስማምተናል። 13 ድረስ ሂድበት። ያ 13 ድረስ ተስማምተናል። እሱ ላለው ጭራሽ ምንም የማይጠቅመው ነው። አሁን ደግሞ ከፈርዖን አንጻር አንስቶ ደግሞ የተናገረውን እናያለን። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። አይተዋል። በእግዚአብሔር ዘንድ አመፅ አለ ወይ? አድሎ እንደዚህ አመፅ ምንም ዝም ብሎ ብቻ ይሁን አርቢትራሪ የሆነ ምርጫን ያካሂዳል ወይ? እንደዛ እኮ አይደለም። አመፅን እየሰራ እኮ አይደለም እግዚአብሔር። እናንተ እግዚአብሔርን አመፀኛ አደርጋችሁን ያስቀመጣችሁት፣ አንዱን እየማረ ያውም ደግሞ በነገራችን ላይ ወንድማችን ያስቀመጠው በመልኩ ነበር። አንዳንዱን ይምረዋል፣ አንዳንዱን ደግሞ የሚሄደውን ደግሞ ልህኛ ያደርጓል ብሏል። ስለዛ በሁለት ሳይድ የሆነ ፕሪደስቲኔሽንን ሲቀበል ያለን። አሁን ቅድም ከኢዮብ ጋር ሲያወራ የሚጠፉት በራሳቸው ምክንያት ብቻ ነው እንጂ ከእግዚአብሔር ጋር አይገናኝም ሲል ነበረ። ሰምታችሁት ከነበረ ማለት ነው። የምታስታውሱ ከሆነ ምን ብሎ ነበረ? የሚድኑት ሰዎች የዳኑት በእግዚአብሔር ቅድመ ውሳኔ ነው፣ የሚጠፉት ግን በራሳቸው ነው እንጂ እግዚአብሔር ወስኖባቸው ነው፣ እንደዛ አይደለም ብሎ ሲናገር ነበር። አሁን ደግሞ አይ እነሱ ለእኛ የሚሆኑትም ለእኛ የሚያደርጋቸው ራሱ እግዚአብሔር ነው ብሎ ደግሞ ሲመሰክር ታዩታላችሁ። እግረ መንገዳችንን ማንን ነው ልንመለከት የሚገባው? ውስጡ ያለውን መንፈስ እንዴት እርስ በርሶ የተቃረነ ትምህርትን ለወንድማችን እያቀበለው እንደሆነ። ስለዚህ ይህ ወንድማችን ከእንደዚህ የተቃረነ ትምህርት ከሚያቀበለው መንፈስ ሊወጣ እንደሚገባ ራሱ ልንነግረው ይገባል ነው። እሺ ቀጥል። አሁን እናንብበው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የምምረውን ሁሉ እምራለሁ፣ ለምራራለትም ሁሉ እራራለታለሁ ይላልና። ስለዚህ እግዚአብሔር የምምረውን ሁሉ እምራለሁ፣ ለምራራለትም ሁሉ እራራለሁ ቢል የሚከለክለዋል? ሰዎቹ አንፈልግም ቢሉ ግን
እግዚአብሔር በቃ ምሕረትን አደርጋለሁ ስላለ ብቻ ያደርግላችኋል ማለት ነው። እሱን አብረን እናያለን። ምክንያቱም አሁን ቁጥር 16 ላይ ይህንን የሚመስል ነገር ተቀምጣል ብሎ ስለሚያስቡ ምን ይላል? እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ። ቀጠል ያደረግና የፈርዖንን አንድ ላይ አንስቼ ተገናኝ ስለሆነ ከእሱ ጋር አብሬ አንድ ሌላ አብራራላችሁ። መጽሐፍ ፈርዖንን ኃይልን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና እንግዲህ የሚወደውን ይመራዋል የሚወደውንም እልከኛ ያደርገዋል ተባለ። ስለዚህ አሁን በዚህ ትምህርት ላይ ከዚህ ጥቅስ በመነሳት አንዳንዶች ምን ይላሉ? ፈርዖንን ሆን ብሎ ነው እግዚአብሔር ራሱ እልከኛ ያደረገው ማለት የሆነ ፈርዖን ምናምን የምርም እንደዚህ አይነት ሰው ሆኖ ላይሆን ይችላል፣ ግን በቃ እግዚአብሔር ነው ራሱ ነው እግዚአብሔር ፈርዖንን ሆን ብሎ እልከኛ ያደረገው። ከዛን መልሶ ደግሞ ልቀቅ አትልቀቅ ደግሞ ሰጣ ገባ ውስጥ ደግሞ ገባ አይነት ነገር ማለት ነው። ይህ ብቻ ደግሞ ሳይሆን በዚህ ጥቅስ ላይ ደግሞ በመንተራስ ይሉናል አንዳንዶችን እግዚአብሔር እልህኝነት ኃጢአተኛነት ነው። አንዳንዶችን እግዚአብሔር ኃጢአተኛ ያደርጋቸዋል። እልህኛነት ኃጢአተኛነት ስለሆነ ይህንን እንስማማለን። አሁን የፕሮቴስታንቱ ኮር የሆነ ትምህርት ነው ባይዘው እየነካን ያለ ነው። በደንብ አድርጋችሁ እዩት ፕሮቴስታንቲዝም ምን እንደሆነ። እግዚአብሔር አንዳንዶችን ኃጢአተኛ ያደርጋቸዋል፣ እልህኛ ያደርጋቸዋል። ተቋረጥክ የማንለውን ስንል አንዳንዶችን ደግሞ ተቋርጠ ነበር ይምራቸዋል። ደውን ከኛ ያደርጋል ትልበል ኮኔክት ላድርግ ስልክ ጋር እኛ ግን ኃጢአተኛ ያደርጋቸዋል አላልንም። ያላልነውም ባትል ደስ ይለኛል። ያልኩት ላይ ብቻ ይህን የጠቀስከው እኮ ያው ሰው ኃጢአተኛነቱን በራሱ ነው ኃጢአተኛ የሆነው። ምሕረት ግን ለወደደ ለሮጠ አይደለም ከሚምር እግዚአብሔር ምሕረት ነው። ቆይኋል አንተ ራስህ ቆይ እንዴ ይህን ጥቅስ የጠቀስከው አንተ መስለኝ። የሚወደውን ይምረዋል የሚወደውን እልህኛ ያደርገዋል እሱ ነው የተናገረው። አሁን ኧረ ቆይ ከአኬ ጋር እንጨርስ እንዴ ሚዩት አድርገው እያልኩ እኮ ነው። ስማ ከአኬ ጋር እንጨርስ። አትግባ አንተ ጤነኛ አይደለህም እንደ አንተ ልጅ። ሚዩት አድርግና ስማ እያልኩ ነው። አኬ ጋር እንጨርስ ኔትወርኩት ፕሊዝ ተለመን ይሰማል። ደግመህ ከከፈትክ እታች ነው የማወርደው። ስማ ምን ልታወርደኝ ትችላለህ? ምን አታወርደው። ቆይ አንዴ ይሰማል። ተመልሶ ይምጣ እስኪ አታወርደው ፕሊዝ። አንዴ ይምጣ። ኔትወርኩ ተቋርጦ ነው ይባላል። አንዴ ከአኬ ጋር እንጨርስ ይላል። ጤነኛ አይደለም እንዴ? ኦኬ አሁን ይሰማል። አኬ አንድ ቁጥር ጻፍ ትገባለህ። ማውረድ እኮ ምንም ከፈራህ ልሄድልህ እችላለሁ። አሁን ሚዩት አድርገው። አኬ ይሰማል። ብቻ ነው ማውራት የምፈልገው። ይሰማል። ለእኔ ይሰማኛል። የሚሰማችሁ ከሆነ ምን እየሆነ ነው? በማውረድ ምንም እኮ የተለየ ነገር አይደለም። እግዚአብሔር ሰዎችን ኃጢአተኛ ያደርጋል ብለን አናምንም ያልከው ሶቨሬን ያ ሰው ልጅ በራሱ መተላለፍ ነው ኃጢአተኛ የሆነው። እኔ ስለ ምህረት ነው ያወራሁት። እግዚአብሔር ነው እና የጠቀስከው ጥቅስ ጋር እንሂድ። እንግዲህ የሚወደውን ይምረዋል ይላል። ማን ነው የሚምረው? እግዚአብሔር። እሺ የሚወደውንም እልከኛ ያደርገዋል ይላል። ማን ነው እልከኛ የሚያደርገው? እግዚአብሔር። እሺ እግዚአብሔር እልከኛ ያደርጋል ሰዎችን? እግዚአብሔር አይደለም። ማን ነው አንተ የምትለው እዚህ ጋር ያለው? ኧረ እባክህን መልስልኝ። እግዚአብሔር ሰዎችን እልከኛ ያደርጋል አያደርግም እንዴ? ይኸው እያነበብከው። ስለዚህ ያደርጋል ነው አያደርግም ነው? 100% እንዴ እያነበብኩት 100% የእግዚአብሔርን ቃል ብቀበል ሰው ነኝ እኔ። እልከኛነት ኃጢአተኝነት ነው አይደለም? መጀመሪያም ኃጢአተኛ ነው አልማረውም ለማለት። እልከኛነት ኃጢአተኛነትም አይደለም። ያ ምሕረት አልሰጠውም ለማለት ነው። የሰው ልጅ ኦልሬዲ ኃጢአተኛነት ነው አይደለም? ኃጢአት ድርጊት አይደለም። ኦልሬዲ ኃጢአተኛ ስለሆነ ነው ሰው ኃጢአት የሚያደርገው። አንዴ ኃጢአት ድርጊት አይደለም ያልከው አንተ ነህ። ኬታ መጣው? የእግዚአብሔር ቃል ይናገራል። በኃጢአት በአዳም በኩል ገባ ይላል እኮ። እና ታዲያ ድርጊት አይደለም ይላል እንደ ኃጢአት ሁሉም እዛው ጋር እኮ በአንዱ ሰው በደል ኃጢአት ወደ ዓለም ገባ ይላልና እዛው ጋር እኮ ሁሉም ኃጢአትን አደረጉ ይላል። አሁን እኔ ሁሉም ኃጢአትን አደረጉ ይላል፣ ግን ስለገባ ነው ያደረገው። ስለዚህ ኃጢአተኛ ስለሆነ ሰው ኃጢአትን ያደርጋል። ኃጢአት በራሱ ጊልት በራሱ ድርጊት ነው። አሁን የተጠየቀው አሁን ሌላ ኦሪጂናል ሲን ውስጥ ገብተን ሌላ ክርክር አንከራከር። ይሄን ሀሳብ እንጨርስ። እንደጀመርክ አኬ ቀጥል አንተ። እሱን እኮ ነው የምልህ። ቀጥል አንተ። በቃ እየጠየኩኝ ያለሁት እልከኛነት ኃጢአተኝነት ነው አይደለም? ቀጥል። የቀድሙን እያስረዳ ያለውን እና ስጨርስና እልከኛነት ኃጢአተኝነት ነው አይደለም?
መልስ እንጂ እልከኛነት ኃጢአተኝነት ነው አይደለም? ወይስ ድምፅ አይሰማም? ተቋርጧል እንደ ኢንተርኔት ትሰማለህ? ኦኬ ትሰማለህ፣ እየሰማው ነው ግን እያስረዳህ ስለሆነ ጨርሰው መጀመሪያ ፖይንቱን። መልስ እያልኩ ነው። እልከኛነት ኃጢአተኛነት ነው አይደለም? ይኸውልህ ይሄ ነው አይደለም፣ ይሄ ነው አይደለም። ክርክሩን ካልወደድከው ከፈራህ መተው ይችላል። ካልቻልክ አሁን ሚውት አድርግ። ዲስከስ ማድረግ የምትችል ከሆነ ግን ሚውት አድርግ። ከፈራ ይላል ደንግጡ። እሺ አሁን ተመልከቱ። እነዚህ ሰዎች ናቸው እንግዲህ አሁን እግዚአብሔርን እናውቃለን የሚሉት። የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርጓል ብሏል። እልከኛነት ኃጢአተኛነት ነው ይታወቃል። የልብ እልከኛነት በመጽሐፍ ቅዱሳችን በግልጽ ነው የተቀመጠው፣ ኃጢአተኛነት ነው። እልከኛ ያደረገውም ሰውየውን እግዚአብሔር ነው ይላል። አይ ሲጀመርም እልከኛ ስለነበረ ነው ከተባልክ እንግዲያውስ እግዚአብሔር ይምረዋል የሚለው ላይም ሲጀመርም የሚማር ስለሆነ ነው ብለን ልንፈታ ነዋ። አይተዋል። ቀጥታ ቃሉን እቀበላለሁ ብለህ ቀጥታ ማለት ቃሉን እቀበላለሁ ሳይሆን ቀጥታ ቃሉን ዝም ብዬ እንደዚሁ ያለ ትርጉም ያለ ዝም ብዬ እንዲወስደዋለሁ እጋተዋለሁ ካልክ እንግዲህ የሚወደውን ይመረዋል ብሎ የሚወደውንም እልከኛ ያደርጓል ስለሚል አውዱን ሳታይ ከሌላ የመጽሐፍ ቅዱስ ክፍል ጋር ሳታነጻጽር ምን ሳትል ዝም ብለህ እንደዚሁ የምትወስደው ከሆነ እንግዲያውስ ምን እያላችሁን ነው? እግዚአብሔር አንዳንዶችን ይምራል፣ አንዳንዶችን ደግሞ ምን ያደርጋል እያሉ ነው። ይኸው ኃጢአተኛ ያደርጓል። አሁን ሲጠይቅ ራሱ እንዴት ሲሆን እንደነበረ አይታችሁታል። በቃ ይሄ ነው ውስጣቸው ያለው እምነት ይሄ ነው። ኃጢአተኛ ኮን ከእግዚአብሔር ነው ኃጢአተኛ ያደረገ። ከማረህም በቃ እግዚአብሔር ነው የማረ። ደግሞ ንገረን፣ ማን ነው እዚህ ጋር ያደርገዋል የሚለው? አሁን ንገረን እስኪ አንተ። እኛን ጠይቀን አውዱን ይዘን ደግሞ ሌላ 20 ደቂቃ ለአንድ ቨርስ አንዴ እባክህን አይተዋል። ይሄ እኮ ነው ያደርገዋል የሚለው ማን እንደሆነ ብቻ ንገረን። ማን ነው ልከኛ የሚያደርገው? ተረጋጋ እንዴ! ቁጭ ብዬ እኮ የሰማሁ ነው። አንተ ነው የሰማኸው። ለአንድ ቨርስ 20 ደቂቃ ወስደህ እውነተኛውን ትምህርት ብትወስድ እውነተኛውን ትምህርት እዛ ጥቅሱ ላይ የተላለፈውን እውነተኛውን ትምህርት ብታገኝ 20 ደቂቃ ወስደህ ማለት ነው። ኧረ ለምን 2 ሰዓት አትወስድም? ግን ውስጡ ያለውን ትክክለኛውን የእግዚአብሔርን ሀሳብ ብታገኘው ህይወት ይሆንልሃል። ግን እዛች ቨርስ ውስጥ ያለችውን ልክ እንዳንተ አሁን በ2 ሰከንድ ዝም ብለህ ሂድ ብለህበት የእግዚአብሔርን ሀሳብ ሳታገኝ ይልቁንም የሰይጣንን ሀሳብ ብትቀበል ሰይጣንን መጽሐፍ ቅዱስን ስለሚጠቅስ ማለት ነው ብትይዝ ትሞትበታለህ። ከምትሞት ለምን ትሞታለህ ነው በቃ። ህይወት አይሻልም ወይ ነው። ስለዛ ተረጋግተህ ስማ። እሺ አሁን ላሳያችሁ ምን እንደሚል። ለሙሴ የምምረውን ሁሉ እመራለሁ፣ ለምራራለት ሙሉ እራራለታለሁ ይላልና ካለ በኋላ እንግዲህ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ። ምን ማለት ነው? ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ማለት የምህረት ምንጩ ማን ነው? እግዚአብሔር ነው። ቀለቀ። ለምሳሌ እግዚአብሔር አልምርም ቢል ወይም የእግዚአብሔር ምህረት ባይገለጥ አንድ ሰው ማረኝ ማረኝ እያለ ስለሮጠ መማር እፈልጋለሁ ይማረኝ እግዚአብሔር ስላለ ብቻ የእግዚአብሔር ምህረቱ ባልተገለጠበት ሁኔታ ምህረትን ሊያገኝ ይችላል? አይችልም። ምህረትን የሚፈጥረው የሰው መፈለግ አይደለም። ምህረትን የሚፈጥረው የሰው መሮጥ አይደለም። ምህረት ከራሱ ከእግዚአብሔር ነው። እግዚአብሔር በምህረቱ ባለጠጋ እንደተባለ። ስለዚህ የመጀመሪያው ማወቅ ያለብን ምህረት ከእግዚአብሔር አይቷል። የመጀመሪያው የሚመጣው ይሄ ነው። ይህንን ለማስረዳት ምን አለ ጳውሎስ? ምህረት ለወደደ ወይም ለሮጥ አይደለም ማለት አይቷል። የምህረት ምንጩ እግዚአብሔር እንጂ የእኛ መፈለግ አይደለም አስቀድሞ። እሺ አሁን ከዚህ አንጻር ጅማሬው ከራሱ ከእግዚአብሔር ነው። ይህ ማለት ግን ሰዎች አንቀበልም ቢሉትስ በቃ ሊመራቸው ስለፈለገ ብቻ ያገኛሉ ማለት ነው? አይደለም። ልክ እንዴት መሰለህ? ኦሪጅን ሲናገር እንዲህ ይላል። ከ1700 ከ1800 ዓመት በፊት አካባቢ በታሪክ ውስጥ በመልኩ መጽሐፉን ተመልክተውታል የሚለውን ማየት ይጠይቃል። ይህንን መጽሐፍ ልክ አሁን አንተ እንደተረጎምኩ አድርገው ኖስቲክ ወይም እኛ ግኖስቲክ የምንላቸው እነዚህ መናፍቃን ጥንት ላይ የነበሩ በኢርሳን ውስጥ ተነስቶ የነበሩ መናፍቃን ልክ እንዳንተ ተርጉሞ መጥተው ነበር። አይ በቃ እግዚአብሔር እንደዚህ ነው፣ ነፃ ፈቃድ የለንም፣ አንዳንዱን ይምራል አንዳንዱን አይምርም ብለው ማለት ነው ሲነሱ በኢርሳን ውስጥ የሚታወቅ አንድ ሊቅ ተነሳና ኦሪጅን የተባለ ምን ብሎ ያብራራል? ዲ ፕሪንሲፕ መጽሐፉ ላይ ማለት ነው ወን ፈርስት ፕሪንሲፕል ላይ ምን ብሎ ያብራራል? ልክ በመዝሙር ላይ እንደተነገረው ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ ተብሎ እንደተነገረ እግዚአብሔር ቤትን ካልሰራ ነው የሚለው። ሰራተኞች በከንቱ ይደክማሉ። አሁን እግዚአብሔር ቤትን ካልሰራ በቃ አይሆንም። ስለዚህ አሁን ነገርየው ለማን ይሰጣል? ከሰዎቹ ይልቅ ለእግዚአብሔር ይሰጣል። በቃ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ነው የሚደክሙት።
የእግዚአብሔርን እርዳታ ከፍ ከፍ አድርጎ ያሳያል። አሁንም ጳውሎስም እዚህ ጋርም እያደረገ ያለው ልክ እንደዛው ነው። ምን እግዚአብሔር ካልማረ እኛ ምን የፈለገ ብንደክ ምን እናመጣለን? ስለዛ የእግዚአብሔርን ምሕረት አጉልቶ ማሳየት ይባላል። እግዚአብሔር ደግሞ አዎ ልማራቸው ብሎ ሰዎቹ ግን አንፈልግም ቢሉ እስቲል አይማሩ። ስለዛ ከሰዎቹ የሚጠበቅ ነገር ይኖራል። ለዚህ አሁን እውነት ማስረጃ አለ አውዱ ይህንን ይናገራል ካላችሁኝ አውጣለት። ዮሐዴ 10ኛው ምዕራፍ ላይ ሂድ ቁጥር 21 ተያያዥ ነው። ምዕራፍ 9 አይደል? ምዕራፍ 10 ምዕራፍ 11 ተያያዥ ናቸው። ቀጣዩ ምዕራፍ ቁጥር 21 ላይ ሂድ። ምዕራፍ 10 ቁጥር 21 ኦኬ አይ ቲንክ ስልክ ገባበት መሰለኝ። አይ አይደለም እንትን ኮኔክት እያደረኩ ነበር ዋይፋይ እንዳይቆራረጥብኝ። እሺ ምዕራፍ 10 ቁጥር 21 ምን ይላል? ስለ እስራኤል ግን ይላል እግዚአብሔር አምላክ እንዴት እንደሚናገር ስለ እስራኤል ምን ይላል? ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጄን ምን አደረግኩኝ? ዘረጋሁ ይላል። እጁን የዘረጋው ለምን ለማድረግ ነው? ሊምራቸው ነው ወይስ በጥፊ ሊያጋጫቸው ነው? ሊምራቸው ነው። እጄን ዘረጋሁ የሚለው አገላለጥ ሊምራቸው እኮ ነው። ለእነዚህ ሰዎች ግን ሲያዩት ሊመታቸው ነው ብለው የሚያስቡት ይመስለኛል። ሊምራቸው እጅን ዘረጋ አይተዋል። ልመናን ነው የሚያሳየው እጅ መዘርጋት። በሉ ኑልኝ የሚል ጥሪን ያሳያል እጅን መዘርጋት። ግን አዎ እጁን ዘርግቷል እግዚአብሔር ሊምራቸው ወዶ ፈልጎ ፈቅዶ። ልክ በሕዝቅኤል ምዕራፍ 18 ላይ የሟቹን ሞት አልፈቅድም ብሎ እንደተናገረው የሟቹን ሞት አልፈቅድም ብሎ እንደተናገረው እስራኤልንም እጆቹን ዘረጋላቸው። እጆቼን ወደ እነርሱ ዘረጋው። ግን ወደ ምን አይነት ሰው ይላል? ቀኑን ሁሉ ወደማይታዘዝና ወደሚቃወም። አይተዋል፣ ይቃወማሉ። ስለተቃወሙ በቃ አያገኙትም። ስለዛ ምን ይፈልጋል እግዚአብሔር? መማር ስለፈለገ ብቻ ነው ወይ ከተባለ አይደለም። ሰዎች ደግሞ መቀበል አለባቸው። እግዚአብሔር እንደዚህ ነፃነትን ሰጥቷል። ስለዛ የሚማሩት የተማሩት ምን ስለሆኑ ነው? እግዚአብሔር አዎ ስለማራቸው ነው። ግን እነሱ ኦኬ ስላሉ ነው፣ አሜን ስላሉ ነው። ስለዛ ከእምነት የተነሳ ነው አሕዛብም ቢሆን መጥቶ የሚቆሙ በግንዱ ላይ። ያልተማሩትም ደግሞ ያልተማሩት ምን ያደረጉ ናቸው? እምቢ ያሉት ናቸው። ስለዛ የእግዚአብሔር ጭካኔውም ቸርነቱም የእግዚአብሔር ጭካኔና ቸርነቱ በራሱ ላይ ብቻ የተመሰረተ አይደለም። ጭካኔና ቸርነቱ ከሰዎቹ አንጻርም ጭምር ነው። ይህን 11ኛው ምዕራፍ ላይ እንዲህ ይላል። እሺ ቁጥር 20 ላይ ከፍ በል አንድ ይኸው እንዲህ ይላል። መልካም ይልና እነርሱ ከአለማመን የተነሳ ተሰበሩ ይላል። አየህ፣ የተሰበሩት ከአለማመናቸው የተነሳ ነው። እግዚአብሔር ስላልፈለገ ምናምን። የሰውን ድርሻ ደግሞ ተመልከት። እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። አንተም የቆምከው ከምን የተነሳ ነው ይላል። እግዚአብሔር እንዲምርህ ስለፈለገ ብቻ አይደለም። አዎ እግዚአብሔር ስለማረህ ነው፣ እግዚአብሔር ስለወደደህ ነው። ግን ከእምነት የተነሳ ስለፈቀድክ ስላመንክ ነው። ፍራ እንጂ የትዕቢትን ነገር አታስብ ይልና እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአይሁዳውያን ማለት ነው፣ በተፈጥሯቸው የእግዚአብሔር ሕዝብ ሆኖ ስለነበረ በስጋ ለእነርሱ እንኳን የራራላቸው ከሆነ ለአንተ ደግሞ አይራራልህም እንላለን። ለአንተ የተባለው ለማን ነው? ይኸው ከእምነት የተነሳ ቆመሃል ለተባለው በእምነት መጥቶ ተቀላቅሏል፣ ገብቷል። ስሜታዊ ሆኜ ስክሪኑን ትራቁጥ። ከእምነት የተነሳ ቆመሃል ተብሏል። ከእምነት የተነሳ ቆመሃል የተባልከው አንተ ራስህ ትሰበራለህ፣ ትጠፋለህ። ለአንተም አይራራልህም። አይተዋል። ስለዛ ግዴታ በቸርነቱ ጸንተ መኖር አለብህ። የእግዚአብሔርን አይተዋል። አሁን ምሕረቱም ቸርነቱም አለ ይታያል እዚህ ጋር። ከዛ ምን ይላል እንግዲህ? የእግዚአብሔርን ቸርነትና ጭካኔ ተመልከት ይላል። አሁን የእግዚአብሔር ቸርነቱም ጭካኔውም እንዴት እንደሆነ እዩ። ጭከናው በማን ላይ ነው ይላል? እርሱ ሊምራቸው ባልፈለገው ላይ ይላል አይልም? በወደቁት ላይ። የወደቁት ደግሞ ከምን የተነሳ ነው ብሏል? ከላይ የወደቁት ከምን የተነሳ ነው ብሏል? ከአለማመን የተነሳ። ቁጥር 20 ላይ እነርሱ ከአለማመን የተነሳ ተሰበሩ ብሎ እንደተናገረው ከአለማመን የተነሳ ተሰበሩ። ዝቅ ሲሉ ቁጥር 22 ላይ ምን አለ? የእግዚአብሔር ጭከናው በወደቁት ላይ ነው፣ አናምንም በሚሉት ላይ። እሺ እነዚህ ሰዎች ግን አሁን የወደቁት እነዚህ አናምንም ያሉት ተመልሰው ቢመጡት ስለሱ እናያለን ቀጠል አድርገን። እሺ ቸርነቱስ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። እንዴ ሰውየው ላይ የሚወሰን ነገር የለም። ይሄው አይተዋል የሰውየውን ድርሻ። ያለዚያ ግን አንተ ደግሞ ትቆረጣለህ። ምን ካደረግ? በቸርነቱ ጸንተህ ካልኖርክ። ስለዚህ ፍራ፣ የትዕቢትን ነገር አትናገር ነው። እነዚያ ደግሞ ይላል ያው ቁጥር 23 ላይ ያው እነዚህ የተሰበሩት ማለት ነው፣ የጠፉት ጭካኔው በእነርሱ ላይ ነው ብሎ የለ ጭካኔው
በወደቁት ላይ ነው ብሏል። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ ይላል። እነዚያ የወደቁት ይሄ እምቢ በማለታቸው ወይም በአለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ ተመልሰው። አዎ ጨክኖባቸው አልነበር? ትክክል። የጨከነባቸው ከራሳቸው የተነሳ ነው። ስለዚህ አሁን ደግሞ ጸባያቸውን አሳምረው ቢያምኑ የሰራዊት ጌታ እግዚአብሔርን ቢጣሩ እነርሱ ደግሞ በዛፍ ውስጥ ይገባሉ። ለምን? እግዚአብሔር መልሶ ሊያገባቸው ይችላልና ይላል። እግዚአብሔር መልሶ ሊያገባቸው ይችላልና። ስለዛ አዎ ምህረት ለወደደ ወይም ለሮጣ አይደለም ተብሎት ነገር ተመለሳ። እንዲሁን ወደ ምዕራፍ 9 ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ ሲባል የምህረት ምንጩ እግዚአብሔር ነው። እግዚአብሔር ካልማረ እግዚአብሔር ካላዳን ነው ማንም ሰው ብድግ ብሎ ስለፈለገ ብቻ የሚሆን ነገር የለም። እግዚአብሔር ነው በቃ መማር አለበት። እግዚአብሔር ደግሞ ሲምር ቀኑን ሁሉ ወደማይታዝና ወደሚቃወም ህዝብ እጅን ዘረጋው ብሎ ስለ እስራኤል እንደተናገረው እጁን ይዘረጋል፣ ይምራል። ግን አንተ ደግሞ መቃወም የለብህም፣ አሜን ብለህ መቀበል አለብህ። ከአንተ የሚጠበቅ ነገር አለ የለም? ይኸው አውዱን ስንመለከተው እንደዛ ነው። ቀጠል ያደረግና መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና ይላል። ስለዚህ ምንድን ነው እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል ብሎ ይቀጥላል። አሁን ጭካኔው እና ቸርነቱ በማን ላይ ነው ብሎናል? 11ኛው ምዕራፍ ላይ ይኸው የሚወደውን ይምረዋል፣ ቸርነት ነው። የሚወደውን እልከኛ ያደርገዋል፣ ጭከና ነው። የሚወደውን ይምረዋል፣ የሚወደውን ጭከና ምንድነው? እልከኛ ያደርገዋል። ቸርነቱና ጭካኔውን በማን ላይ ነው የሚያደርገው እግዚአብሔር ብሏል። 11ኛው ምዕራፍ ላይ እኮ አብራራለን እኮ ጳውሎስ። እኛ እኮ አያጨቃጭቀንም። ጳውሎስ ያብራራለን እንቀበላለን። ጳውሎስ ምን ብሎ አብራራ? 11ኛው ምዕራፍ ላይ ቸርነቱ በቸርነቱ ጸንተው በሚኖሩት ላይ ነው፣ ጭካኔው በወደቁት ላይ ነው፣ በማያምኑት ላይ ነው ብሎ አስቀምጠ። ታዲያ ምንድን ነው ከተባለ ፈርዖን ገና ከጅምሩም ልበ ደንዳና ነበረ። ግን እግዚአብሔር ምን አደረገ? ልበ ደንዳና ነህ እንግዲያውስ የማትመለስ ከሆነ በዛው ጸንተህ ትኖራለህ ነው። ለልበ ደንዳናነቱ አሳልፎ ይሰጧል፣ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ እንደተነገረ። ስለዛ ለዛ ሁኔታ አሳልፎ ይሰጧል። ጭካኔው በእነርሱ ላይ ነው፣ በወደቁት ላይ ነው። ጭካኔው በማን ላይ ነው? በወደቁት ላይ። ገና ከጅምሩም ፈርዖን የወደቀ ነው። እናንተ እንደምታስቡት ፈርዖንን ሆን ብሎ እግዚአብሔር ራሱ ሲሰራውም እንደው እልኸኛ አድርጉት፣ ልበደንዳና አድርጉ ሰርቶት። ከዛ በኋላ ህዝቤን ልቀቅ አትልቀቅ እሰጥ አገባ ውስጥ የገባ አምላክ እኛ የለንም። የአምላክ የእናንተ አምላክ ነው። የእኛ አምላክ ልዩ ነው። የእኛ አምላክ ይህ በመጽሐፍ ቅዱስ ላይ የተገለጠው አምላክ ነው። ስለዚህ ቸርነቱና ጨካኔው በማን ላይ እንደሆነ ራሱ ጳውሎስ መልሶልናል። ስለዚህ አሁን እዚህ ጋር ሰዎች ሁሉ እንዲድኑ አይወድም የሚል ቆይ ይሄን ፓርትማ በደንብ ቆይ ዝቅ በል እዛው ጋር እኮ ያብራራዋል። እሺ እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል ይልና፣ ነገር ግን አንተ ሰው ወይ ለእግዚአብሔር የምትመልስ ማን ስራ ሰሪውን ስለምን እንደዚህ አድርገህ ሰራኸኝ ይለዋልን ይልና የሸክላ ሰሪውን ምሳሌ ያነሳል። ምን ብሎ? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? አለው። ይህን ነገር ከማን ነው የሚያመጣው? ከኤርሚያስ ላይ ሂድለት። ትንቢተ ኤርሚያስ ምዕራፍ 18 አካባቢ የሸክላ ሰሪውን ነገር ምንም ዲስከስ ማድረግ አንችልም። እንደዚህ ጊዜ ለመግደል ከሆነ ብታሰናብተኝ ይሻላል። ጊዜ ገደልኩ። ለእኔ አዚም ነው ይሄ። ምንም አይጠቅመኝ። የራስን እንትን እያደረክ ነው ያለው። እኔ አሁን እኮ መጽሐፍ ራሱ ጳውሎስ ያብራራውን እኮ ነው የመለስኩልህ። ለምን ሚዩት ያደርጋል? ጥያቄና እየተነጋገር ነው ያለ ነው። ለምን እንደዚህ ታደርጋለህ? ዝም ብለህ ቁጭ የሚባል ነገር የለም። ጳውሎስ ያብራራውን እኮ ነው ያመጣሁልህ። በራሴ እኮ አላብራራሁም። የራስህን ነው ያለው እየሰጠህ ያለው። ተሳስተሃል። ጨካኑ በማን ላይ ነው ይላል ሶቨሬን። ቆይ ተሳስተሃል በጣም። ጥያቄውን አልነሳው። ይሄኛው እንደዚህ ነው ብለህ ቨርስ ስጥ ነው ያልከው። ልክ ካልሆነ ብለህ ፓስ ነው አንዴ ችል ጨርሳትና መልሰን አሁን የአንተንም የኔንም እንመዝን የሚባል ነገር የለም እንዴ? ቆይ አንዴ እባክህ። ጥቅስ አምጣ የተባልከውን እኮ ያላመጣኸው እስካሁን እኮ ጥቅሱን አላመጣህም። ሰዎች ሁሉ ይሄን ላብራራ አንዴ ብለህ ነው። ሶስተኛ ጥቅስ ልስጥና እሱን ደግሞ አብራራው። እሱንም አብራራለሁ፣ ችግር የለም። ይሄ በቃኝ። አንተ በቃ እሺ፣ ችግር የለም። አንተ በቃ ግን ህዝቡ አንዴ እኔ እኮ ነኝ እሺ ጨርስ። አንድ ደቂቃ ውስጥ ሼም ያዝ። በአንድ ደቂቃ ውስጥ ከዛን ወደ ተቀምጫለሁ። እሺ መልካም። እሺ ቁጥር 1 ላይ ሄዳ አንዴ ቆይ ታሪኩን እንዲያውቁት ዮሐዴ። እሺ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው። ምን አለው? ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማለሁ ይሏል። አሁን ተመልከቱ ጋይስ፣ የእግዚአብሔር ቃል ወደ ኤርሚያስ ይመጣል። ከዛ በኋላ ወደ ሸክላ ሰሪው ቤት ሂድ ነው የሚለው። ወደ ሸክላ ሰሪው ቤት ሂድና በዛ ቃሌን ታደምጣለህ።
ቃሌን አሰማሃለሁ አለው። ከዛ ወደ ሸክላ ሰሪ ቤትም ወረድኩኝ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር ይላል። አይቷል። ሸክላ ሰሪው ይሰራዋል። ይህንን ስራው በመንኮራኩር እያደረገ ሸክላውን ይሰራል። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ ይላል። ይኸው ተመልከቱ ጋይስ፣ በሸክላ ሰሪው እጅ ማለት ነው ያ ጭቃ ተበላሸበት። ልክ ሲበላሽ ምን አደረገ ሸክላ ሰሪው? ይሄኛው እንደውም ጥሩ ነው እንኳን ተበላሸ ለውርደት ይሁን ብሎ እንደዚህ ዝም ብሎ ያስቀምጠው አይደለም። ምን አደረገ? ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። እንደወደደ ሌላ ዕቃ አድርጎ አይተዋል። የተበላሸ አድርጎ አላስቀምጠውም። ሸክላ ሰሪው እንዴት አይነት ሰሪ ነው አይተዋል። ዝም ብሎ እኮ እንዲመተው እኮ ይችል ነበር። በመቻል ደረጃ እኮ ነው የምናወራው። የስ ይችላል፣ ግን አያደርገው። የተሻለ ዕቃ አድርጎ ወይም ሌላ ዕቃ አድርጎ ደግሞ ይሰራዋል። አሁን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል ቁጥር 5 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን አለ? የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ይህ ሸክላ ሰሪ እንደሚሰራው በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ያላችሁ አይደለምን? ወይም በእኔ እጅ አላችሁ ብሎ ያስቀምጣል። በእግዚአብሔር እጅ ያለ ነው። ስለዚህ ጭቃው በሸክላ ሰሪው እጅ እንዳለ ሁሉ እኛም በሸክላ ሰሪው በእግዚአብሔር እጅ እንዳለን፣ ምክንያቱም ፍጥረቱ ነንና እርሱ ሊሰራራን ይችላል፣ ይሰራናል ነው። ከኛ የሚጠበቅ ነገር ግን አለ። የሳለ ዝቅ በለ የዋዲ ቁጥር 7 ላይ ስለ ሕዝብ አለ። ተመልከቱ፣ ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ምን አድረግ ዘንድ እነቅል ዘንድ አፈርስ ዘንድ አጠፋም ዘንድ ስለማን? ስለ መንግስት ማለት ነው፣ ስለ ህዝብም ማለት ነው። እንደዚህ በተናገርኩ ጊዜ ግን ይህ ስለ እርሱ የተናገርኩበት ህዝብ ማለት ነው ከክፋቱ ቢመለስ አለ አጠፋዋለሁ ምናምን ብሎ የተናገሩ ሲጀመር ምን ውስጥ ስላለ ግን ከዛ ከክፋቱ ግን ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ማን ላይ እንደሚመሰረት እያያችሁ ነው? ሰውየው ላይ፣ የሰዎቹ ሁኔታ ላይ። ይህ ስለ እርሱ የተናገርኩበት ህዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ ይላል። ቀጠል ያደርግና ደግሞ በተቃራኒ በኩል ደግሞ ይናገራል። ስለ ህዝብም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ መልካምን ነገር ለማድረግ ማለት ነው። ስለ ህዝብ ስለ መንግስት እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ማን? ያ ህዝብ ክፉ ነገርን ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ፣ ስለ መልካሙ ነገር ደግሞ እጸጸታለሁ። እንደዛ ከሆነ እናት ላይ ምንድን ነው ከተባለ የስ ሸክላ ሰሪው በጭቃው ላይ ሙሉ ስልጣን እንዳለው የሰራዊት ጌታ እግዚአብሔር በኛ ላይ ሙሉ ስልጣን አለው። ከኛ የሚጠብቀው ነገር ደግሞ አለ። በክፋታችን ጸንተን ባንኖር መልካም ሊያደርግልን ቸርነቱ ሊገልጥብን የተዘጋጀ ነው። ክፉ ብናደርግ ደግሞ በእኛ ላይ ጭካኔው ሊታይ ይችላል። ስለዛ ከእኛ የሚታይ ነገር አለ። ከዚህ አንጻር የሚታይ ነው። መልሰው አንድ ይዘው ምዕራፍ 9 ላይ ቃሉን አንብበን እንጨርስ። ቀጣይ ያለውን ጥቅስ አንብበን እንጨርስና ወደ 3ኛው ጥቅስ ደግሞ እንለፍ። ስለዛ ሮሜ 9ን እዚሁ አብራርተን ጨረስን ማለት ነው። እሺ ነገር ግን ቁጥር 22 ላይ ነገር ግን እግዚአብሔር ቁጣውን ሊያሳይ እሱ ሸክላ ሰሪው ነው። ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረቱ ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ አይተዋል። በትዕግስት እኮ ተጠብቋል። ለቁጣ የተዘጋጁት እነማን ናቸው ከተባለ እነዚህ የወደቁት የማያምኑት ናቸው። ስለዚህ እመኑ እኮ ነው ራሱ የመጽሐፉ ሀሳብ። እመኑና ተመለሱ ነው። ብትመለሱ ምህረቱ በእናንተም ላይ ቸርነቱ በእናንተም ላይ ይገለጣል። ስለዚህ የምህረቱ ዕቃዎችም ከአይሁድ ብቻ ደግሞ አይደሉም። ታዲያስ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም እነዚያ አሕዛብን ማለት ነው። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ዝቅ አድርገው ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፍጽሙና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። እነዚህ ቅሬታዎቹ እነማን ናቸው? ካላመኑ በስተቀር አሁን ላይ ማለት ነው። ስለዚህ ምንድነው ኢሳይያስ ምን ብሎ ተናገረ? ጌታ ጸባኦት ዘርን ባላስቀረልን ኖሮ እንደ ሰዶም በሆንን ገሞራንን በመሰልን ነበር ተብሎ እንደተነገረ ነው ይላል። የመጨረሻውን እንግዲህ ምን እንላለን? ይኸው አሁን ተመልከቱ።
እንትን አድርጎ ዮሐዴ አሁን እንግዲህ ምን እንላለን ብሎ አሁን የመጨረሻውን ኮንክሉዥን ሊሰጥ ነው። ስሙ አሁን እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ይኸው ዞር በል የተባለው ይኸው ጽድቅን አገኙ። በምን? እርሱ ግን ከእምነት የሆነ ጽድቅ ነው። አይተዋል። ከእነርሱ የሚጠበቅ ነገር አለ። ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? ለምንድን ያልደረሱት? እግዚአብሔር ስላልፈለጋቸው አይደል? እግዚአብሔር እንዲመራቸው ስላልወደደ ስላልፈለጋቸው አይደል? በእነሱ ትምህርት በፕሮቴስታንቱ ለዛ ነው። ግን በጳውሎስ ትምህርት በጌታስ ትምህርት እንዲህ ይላል። ይህ ስለምንድን ነው ይልና በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። ባለማመናቸው። ስለዛ እነዚህም ባለማመናቸው ተሰበሩ፣ ወደቁ። እነዚህም በማመናቸው ቆሙ፣ ጸኑ። የእግዚአብሔር ቸርነትና ጭከናውም በወደቁት ላይ በማያምኑት ላይ እና በሚያምኑት በቸርነት ጸንተው በሚኖሩት ላይ ነው። ስለዚ ከዚህ አንጻር ልንመለከት ይገባል። አሁን እዚህ ክፍል ላይ ሮሜ 9 ላይ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚል ጥቅስ አለ። በጥቅስ ደረጃ የለም። በቃ እንደው ይህንን ምንድነው ማስረጃ ሲታጣ የመሰለኝን ብድግ እያደረኩ ልወርውር አይነት ነገር ማለት ነው። አሁን ሶስተኛውን ጥቅስ አንጣ። እሺ አክዬ ምንም እንኳን አስቀምጠኝ ቢሆንም በትዕግስት ተቀምጫለሁ። ጌታ ይባርከኝ። እሺ በዚህ አጋጣሚ ያው እምነት ጽድቅ በእምነት እንደሆነ እንግዲህ ተምረዋል ሰዎች ብዬ አስባለሁ። እግዚአብሔር በልባቸው ይሄን ወንጌል ያብራ። በምን እንደሆነ አይ በእምነት የሆነ ጽድቅ እያልክ ደጋግመህ ክፍሉ እሱን ስለሚናገር ትምህርት እናንተ ናችሁ ያላመናችሁ። ዝም ብሎ በእግዚአብሔር ቅድመ ውሳኔ ብላችሁ ነገሩን ጥቅልል ላደረጋችሁት እንጂ ለማንኛውም ቀጥል። እሱን እናምናለን። እሺ ዮሐንስ ወንጌል ላይ ደግሞ እስቲ ምዕራፍ 17 ቁጥር 9 ላይ እና ከፈለክ እንደዚህ አድርገህ ማብራራት ትችላለህ። ጠብቀሃለሁ፣ ጊዜ ስጣለሁ። ሜን ቨርሴ ቁጥር 9 ላይ ያለውንና 20 እና 21ን አንብብልኝ። ቁጥር 9 መጀመሪያ አንብብ። ኢየሱስ ክርስቶስ የተናገረው የጸለየው ጸሎት ነው። ያ ኢየሱስ ነው የተናገረው፣ ለእግዚአብሔር አብ ኢየሱስ የተናገረው ነው። ያስ ቀጥል። እኔ ስለነዚህ ለምናለው፣ ስለ ዓለም አልለምንም ስለሰጠኸኝ እንጂ የአንተ ናቸውና ይላል። እሺ ምን አሁን እዚህ ላይ ዓለም ሁሉ እንዲድን አይወድም ይላል። 20 ላይ ያለውን አንብብና አንድ ላይ ከፈለክ ቻፕተሩን ሙሉ ማብራራት ትችላለህ። ጠብቃለሁ። 20 እና 20 ወዳጅ አታድክምን እንጂ ለተጠየቀው ጥያቄ እኮ ነው። ከፈለክ ነው ያልኩህ። አያይዘህ ቆይ ይሄንም አንብብልንና ሁሉም አንተ ስጠን እንጂ የተጠየቀው እኮ አንተ እኮ ነህ። ጥቅሱን አመጣለሁ ያልከው ዓለምን ሁሉ ለማዳን አይወድም የሚልበትን ክፍሉን አሳየን እንጂ። እሺ 9 ላይ ሰዎች ሁሉ እንዲድኑ አይወድም የሚልበትን ክፍል አሳየን። ጥሩ 9 ላይ ኢየሱስ ክርስቶስ የተናገረው ነው። ይሄ ስለ እነዚህ ለምንሃለው አለ፣ ስለ ዓለም አልለምንህም አለ። ሁለት ነገር እና ምን ኦኬ ኢየሱስ ስለነዚህ አልለምንህም ስለ ዓለም ብሎ አልለምንህም፣ ስለነዚህ ግን ለምንሃለው አለ። እነዚህም ብቻ አይደለም 20 ላይ ደግሞ ለማን የለመነ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም አለ። ስለዚህ ኢየሱስ የለመነለት አለ፣ ያለመነው አለ። ግልጽ አድርጓል ኢየሱስ ስለ ዓለም አልለምንም ብሎ። እኔ ቆይ አንዴ እኔ ጠየኩ። እግዚአብሔር ወይም ጌታችን ኢየሱስ ስለ ሰዎች ሁሉ ጸልየዋል። ስለማን የጸለየው? እሱን አይደለም ጥያቄ። ይሄን አስረዳኝ። ስለ ዓለም አልለምንህም ስለነዚህ ብቻ ነው መለምነው ብሏል። አይደለም ቆይ አንዴ እግዚአብሔር ሰዎችን ሁሉ ለማዳን አይወድም ብለኛል። እግዚአብሔር ሰዎችን ሁሉ ለማዳን አይወድም ቃል በቃል ነው ያልከው። ምናልባት አዳዲስ ሰዎች ካላችሁም እዚህ ሁሉ ውስጥ የመጣ ነው በምን ምክንያት ነው? ወንድማችንን አንድ ጥያቄ ጠይቀነዋል። ምን አይነት አስረዳኝ እንጂ ያልኩህ አንዴ ተው እናስታውሳቸው እንጂ በክርስቶስ ኢየሱስ ያምኑት ብቻ እንዲድኑ ነው የእግዚአብሔር ፈቃድ ነው ያልኩት። እግዚአብሔር የሚወደው አይደለም። ቆይ አንዴ ሚዩት አድርገው። እግዚአብሔር ሰዎችን ሁሉ ማዳን ይወዳል ወይ ብለን ስንጠይቀው ወይም ደግሞ እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ወይ ስንለው አይ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም ማለት ቃል በቃል ሰዎች ሁሉ እንዲድኑ አይወድም ሲለን ሰዎች ሁሉ እንዲድኑ አይወድም የሚለውን የመጽሐፍ ቅዱስ ክፍል አምጣ ስንለው ምንም ማምጣት ስላልቻለ እንደው በቃ ይህ ሊደግፈኝ ይችላል የሚለውን ነገር ጥቅስ ሁሉ እያመጣ ነው። ስለዚህ አሁን እሱን ጥቅስ እየጠበቅን ነው። እሱን ጥቅስ አምጣ፣ እዚህ ጥቅስ ላይ እንደዛ የሚል አላየንም እኛ።
ኢየሱስ ሁለት አይነት ግሩፖችን ያነሳል፣ እነዚህና ዓለም ያለው ትክክል ነው። ቤተክርስቲያንና ዓለም ይህ እኮ ይታወቃል እኮ። ለቤተክርስቲያን የሚነገሩ የተለያዩ ነገሮች አሉ፣ ከዓለም አንጻር የሚነገሩ ነገሮች አሉ። እዛው ለዓለም የተነገረው ነገር ደግሞ ማለት ነው። በነገራችን ላይ ከዛው ከዓለም ውስጥ ደግሞ የሆነ ሰዓት ላይ እኮ ሀሳብ ቀይረው መጥተው የሚያምኑ ደግሞ ይኖራሉ እኮ። ስለዚህ ኢየሱስ ሁለት ግሩፕ አለ። ለሁሉም የምትለውን ነገር ኢየሱስ ለዓለም አልለምንም ብሏል። ስለዚህ አንተ አሁን ሞር እንግዲህ እኔ ግን ጥያቄ ምንድን ነው በዓለም ውስጥ ያሉት ምንድን ነው? አመንክ ነው ማለት አልገባኝም። ስለዚህ ኢየሱስ ለሁሉም አልለመንም አይደል? ኢየሱስ ለሁሉም አልለመንም፣ ሁሉንም የማዳንም ፕላን የለውም። ማን ያለ? ይህን እኮ አንተ እኮ ነው ያልከው። እሺ አስረዳ። እባክህን ስማኝ እንዴ። ይህ እኮ ማለት ምን ማለት መሰለ? ለምሳሌ ጳውሎስ ስለ አይሁዳውያን ይድኑ ዘንድ ጸሎቴ ነው ብሎ ሲናገር ነበር። አሁን አንተ ያመጣው ክፍል ላይ ከፍ ብሎ ምዕራፍ 9 ቁጥር 1 ላይ ምዕራፍ 10 ቁጥር 1 ላይ ስለ አይሁዳውያን እንደሚጸልይ ተናግሯል ጳውሎስ። ኦኬ ጳውሎስ ስለ አይሁዳውያን እንዲድኑ ስለጸለየ አሕዛብ ግን እንዲድኑ አይፈልግም ማለት ነው ብሎ ሰው እንዲድን ለምን ይጸልያል? በፍሪ ዊል አይደል እንዴ? ጳውሎስ ለምንድን ይጸልይላቸው? እግዚአብሔር እንደሚያድን አውቀው ነው። እነሱን ለምን አልጨቀጨቃቸውም? በፍሪ ዊል አይደል የሚዳነው? ለምን ይጸልያል? እነርሱንማ በሚገባ እመኑ 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 ይላል። ግን ደግሞ ምንም ያደርጋል ይጸልይላቸዋልም ጭምር። ትክክል ነው። እና ታዲያ ላይጸልይላቸው ነው እንዴ? እኔ ለአንተ ጸልይልኝ እንዴ? ለእኔ ለሙስሊሙስ ለእያንዳንዱ ሰውስ እንጸልይን እንዴ? ለምን እንደምትጸልየው በፍሪ ዊል አይደል እንዴ? ሰው የሚያምነው ኦልሬዲ ሰጥቷቸው የለ እግዚአብሔር ግሬሱ። ትክክል ነው። በፍሪ ዊል ስለሆነ ነው የምንጸልየውም። በፍሪ ዊል ባይሆን ኖሮማ በደንብ አድርገህ ተመልከት። የእግዚአብሔር ቅድመ ውሳኔ ጉዳይ ከሆነ እግዚአብሔር ኦልሬዲ ውሳኔውን ጨርሷል። ምንም አንጸልይም። ለምን? የእግዚአብሔር ሀሳቡ አይለዋወጥም። አንድ ጊዜ እግዚአብሔር ሀሳብ ጸልዩ ስለሚል ትጸልያለህ። አንተ በሰው ፍቃድ ከሆነ ለምን ትጸልያለህ? እሱን እኮ ነው የምልህ። አንዴ ስማኝ። እሺ ቶፒኩ እንዳይቀየር እዚህ ላይ ቶፒኩ እንዳይቀየር። ኖ አታመልጥም። ይሄን ሂድበት፣ የጠበቅኩ ነው። ስለማያዋጣ ወደዚህ እንመለሳለን። ወደዚህ ስንመለስም እዚህ ያመጣኸው ጥቅስ ላይ ነው እያልኩ ያለሁት። ሰዎች ሁሉ እንዲድኑ እግዚአብሔር አይወድም የሚል ጥቅስ እዚህ ላይ የለም። በአጭሩ አምጣ እንጂ እሱ አንብብልና ከ9 ጀምሮ እንደቅድሙ እያነበብክ አስረዳን። ኖ ለምን ወዳጅ አታርክመን እንጂ ጥቅስ አምጣ ተብለህ ዝም ብለህ አብራራ በማለት ብቻ ልታልፍ ነው እንዴ? እዚህ ክፍል እንደዚያ ይላል ወይ? ማብራራቱ ነው ይላል። እኔ ይላል እኮ ብዬ እኔ ላብራራው። ማብራራቱ ሚዩት አድርግና እኔ ላብራራው። ያንተን ማብራሪያ እኮ አይደለም የምንፈልገው፣ የመጽሐፍ ቅዱስ ጥቅስ ነው የምንፈልገው። ጥቅስ እንዴ? እሺ አንተ አንብብልን። ይኸው ከ9 ጀምሮ ቀስ እያልክ አብራራልን። አንተ ማብራራት አይደለም የምንፈልገው፣ ጥቅስ ነው የምንፈልገው። ጥቅስ ነው የጠየቅነው፣ ያንተን ማብራሪያ ሳይሆን ጥቅስ የመጽሐፍ ቅዱስ ቃል። በቃ ያው ጌታ ለነዚህ ጸልየዋል፣ የእነሱን ቃል ለሚሰሙት ጸልየዋል፣ ለዓለም አልጸለየም። ስለዚህ እንደዚህ ያልክ እንዲህ ያልክ በጣም እንዴት እንዲባላል ብላችሁ አትደንግጡ። ስለምንድን ነው የጸለየው? ምን እንዲሆኑ በክርስቶስ ኢየሱስ አምናችሁ ቅድም ያልኩትን መንፈስ ቅዱስ ተቀብላችሁ ዳግም በመወለድ የእግዚአብሔር ልጅ መሆን ትችላላችሁ። ምን እንዲሆኑ ብሎ ነው የጸለየው? ይኸው አንብበው አልኩ እኮ አላነብ አልከኝ። ቆይ አንዴ አጥፋው። አንዴ ዋዲ ምን እንዲሆኑ ነው የጸለየላቸው? ሀብት ነው እንዴ? እናንብበው። ለምን ያጠፋዋል? እግዚአብሔር ቃል አይደል እንዴ? አታውቀውም? አየሁ። እሺ እናንብበው ያልኩት እኮ ስለማላውቀው ነው። አላውቀውም፣ ችግር የለውም። እናንብበው። የማታውቀውን አትጥቀስ። አይተሃል? ውስጥ ያለው መንፈስ ራሱ ይሄንን ነገር እኔ በቃሌ ከፈለክ እነግርሃለሁ ሙሉውን ቪዲዮ አብርቼ። ግን አይተዋል? አሁን መጽሐፍ ቅዱስ እየገለጥክ ነው። እስቲ ገለጥ። አሁን ወጣልህ። አይተዋል? አታውቀውም? ምን ችግር አለው? እሺ አሁን እየገለጥኩ ቢሆን የጌታን ቃል አንብበህ። እኔ አላውቀውም፣ ችግር የለውም ብዬሃለሁ እኮ። እኔ እንደናንተ የጭንቅላት እውቀት አይደለም። እግዚአብሔርን ቃል ልነግርህ። እሺ የወዴ አብራልንና ከፍተህ አስረዳን ፕሊዝ። የእግዚአብሔር ቃል ነው፣ አስረዳን እባክህ። ሚዩት አድርገው። አሁን ርዕስ አታስቀይር። ሚዩት አድርገው። አሁን ወዳጃችን ሲጀመር ያመጣው ስለምን ራሱ ክርስቶስ እንደጸለየ ራሱ አያውቅም። በቃ እንደው ስለነዚህ ጸልያለሁ የሚል ቃል ተነግሮታል። እሷን ጥቅስ ከሆነ ቦታ ተባራሪ ነገር ይይዛሉ። መጽሐፍ ቅዱስን አያነቡት፣ አያውቁት ነው ችግሩ። አሁን ምን እናደርጋለን? እኔ አስተምርሃለሁ። ከፈለክ ደቂቃ እያዝልና ከኔ ጋር አውራ። እኔ እናንተ ደቂቃ እያዝልና ከኔ ጋር አውራ። ኧረ እባክህን ሚዩት አድርጋ። እንዴ ማየነህ እኮ ደቂቃ እያዝልና አውራ የምትችል ከሆነ ማውራት። ሚዩት አድርግ እባክህን። እሺ ግን ይሄን አስረዳንሽ፣ ችግር የለም። ዛትፋ እኔ ቁጭ እጠብቅሃለሁ። ሚዩት አድርግ። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል አይወድም ስንለው አይወድም አለን። ለእሱ ጥቅስ አምጣ ስንለው ጭራሽ ጥቅስ የለውም። በቃ ሰዎች ሁሉ እንዲድኑ አይወድም የሚል ጥቅስ የለም። በተቃራኒው ግን ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል የሚል ግን አለ። አስባችሁታል? በተቃራኒው ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ያወጣልኝ ቁጥር 3 ላይ
ዮሐዴ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ሰዎች ሁሉ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እያያችሁ ነው ጋይስ። የኩን ቨርስ የእግዚአብሔር ቃል አይደለም። አትቀበለው፣ ሚውት አድርግ፣ አትቀበለው፣ ሚውት አድርግ፣ አትቀበለው። ያመጣሁትን ጥቅስ ለምንድን ነው ያጃፕ ያልከው? ሚውት አድርግ። ውስጥ ያለው መንፈስ እየተጋለጠ ስለሆነ የምትሰሙ ሁሉ ይዋቸው ችግሩን ይው የእግዚአብሔር ቃል ሲሸሽ ይኸው ውስጥ ያለው መንፈስ አሁን ውስጥ ያለው መንፈስ እኔ ቁጭ ብዬ የሰማሁ ቁጭ ብዬ የሰማሁን ያለሁት ለምንድን ነው? አሁን መንፈስ ስለተነሳ ጃምፕ ያልከው ውረድ፣ በቃ አስወርዱት። ደግመ ከከፈትክ እኔ ያስወርዳለሁ። ሶቨሪ ህሊና የለም እንዴ? ሚዩት አድርግ። መውረዱን ይፈልጓል። ግልጽ ነው። ኢዮብ አንተ ፌራቶ ነው እንዴ? ምን ሆነ ነው? አዎ መውረዱን ይፈልጓል። በግድ አስወርዱኝ አትበል። ለምን አለፍከው? አኬ ኢትስ ፌር ልጠይቅ አንተን። እሺ እኔ ነኝ ያስወጣው። እሺ ሰው ይታዘባል። አኬ ቀጥል። አሁን የዮሐንስ ወንጌል ምዕራፍ 17 ላይ ስለ እነዚህ እጸልያለሁ ብሎ ጌታችን ኢየሱስ ስለሚያምኑ ሰዎች ጸልዩዋል። ስለምንድን ነው የተጸለየው የሚለውን ራሱ አያውቅም። የተጸለየው ስለምንድን ነው? እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ጸልያለሁ አለ ጌታ ኢየሱስ። ስለ አንድነት ጸለየ። ስለ አንድነት የሚጸለየው እሺ አውጣው። ስለ አንድነት የሚጸለየው ስለማን ነው? ስለ አማኞች ነው። አንድነት የሚኖረን እኮ አማኞች ከዓለም ጋር ነው እንደ አንድነት ያለን ሰው እሺ፣ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን ተመልከት። ከታች ቁጥር 22 እኛ አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። አየው። ከዛ ቀጠል አድርጎ ምን ይላል? እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል ይላል። ስለዚህ አሁን ስለ ቤተክርስቲያን ሲጸለይ ተነጥሎ ስለምንድን ነው የተጸለየላቸው? ስለ አንድነት። እንዴ አማኞች ከዓለም ጋር ነው እንደ አንድነታችን? እርስ በርስ እኮ ነው አንድነታችን። በአማኞች መካከል ስላለው አንድነት ነው የተጸለየው። እነዚህ ሰዎች ግን ይህን ጥቅስ ለምንድን ነው እየጠቀሱት ያሉት? እግዚአብሔር ሰዎችን ሁሉ ማዳን አይወድም ብሎ ነው ይህን ጥቅስ የጠቀሱት። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል ወይስ አይወድም ለሚለው ጥያቄ ዳይሬክት መልሳቸው እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚል ነበረ። ቃል በቃል እንደሰማችሁት። መጽሐፍ ደግሞ መለስ በልና እዛው ጋር እናሳያቸው። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ምናልባት እዛ እንትን ከማለታችን በፊት እዚህ ክርስቶስ የሚናገረው የእሱ ትምህርትም ራሱ በተቃራኒው ነው። ክርስቶስ እዚህ የአማኞች አንድነት ነው የሚናገረው። ግን ክርስቶስ ምንድን ነው የሚለው? ስለ እነዚህ ብቻ ሳይሆን አምነው ለሚመጡም ከቃላቸው የተነሳ አንድ የሆኑ ዘንድ ነው የሚለው። አምነው መምጣት ለሚችሉ ምክንያቱም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ አለ። ሁሉም አማኞች ማለት ነው። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። ቃሉን አምነው ለሚቀበሉ ሁሉ ነው እንጂ ስለ እነዚህ ብቻ አይደለም አለ። አንተ እንደላከኝ ዓለም ያምን ዘንድ ዓለም ክርስቶስ ዓለም ወደ ዓለም የመጣው ከአብ ተልኮ እንደመጣ ዓለም እንዲያምን ነው እንጂ የሆኑ ሰሌክትድ ነገሮች እንዲያምኑ አይደለም። ስለዚህ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እዚህ በክርስቶስ አምኖ ሰው አንድ ይሆናል እንጂ የሆነ ስለተመረጡ አይደለም። ክርስቶስ ወደ ዓለም የመጣው አብ እንደላከው እንዲያምኑና ያመኑ ሁሉ ደግሞ አንድነት እንዲኖራቸው ነው የተናገረው ማለት ነው። ይሄ የተመረጡ ወይም ደግሞ ኢሌክትድ ምናምን የሚል ወይም ደግሞ ለቀሩት ዓለም ማለት የቀረውን ዓለም ጠልቶታል። ጠልቷቸዋል፣ እንዲድኑ አልፈለገም የሚል ጭራሽ ሽታው የለም። በተቃራኒ ግን ከአብ ተልኮ እንደመጣ ለሚያምኑ ሁሉ አንድ እንዲሆኑ ከቃላቸው የተነሳ ክርስቶስ ጸሎቱ አድርጓል። እሺ ወደ እንዲድኑ አይወድም የሚልማ በቃ ተው እኮ ምንም ሽታውም እኮ ነው የሌለው።
ኧረ በጣም እኔ በጣም በጣም እዛ ምንድን ነው የሆነ ሌላ መጽሐፍ አለ እንደሚያነቡት እኔ እኮ ግራ ነው የሚገባኝ። እሺ አንደኛ እኔ ጢሞቴዎስ መጽሐፍ አነባለሁ ብሎ ምን እያነበበ ቁርአን ነው እንደሚያነባው አልኩኝ። እኔ እኮ ግራ ገባኝ። ላይ ኦኬ የወጣው መውጣት ስለፈለገ እንጂ እኛ ስለፈለግን አይደለም። ምክንያቱም ማስረጃ አንጣ ዓለም ሁሉ እንዲድን እግዚአብሔር አይወድም የሚል ሲባል ሶስቱንም ጥቅስ ራሱ እያብራራ ይኸው እኮ ብሎ እያሳየ ሳይሆን ዝም ብሎ ይጠቅስና አላብራራም። ዝም ብሎ አብራራ ፈራ ምናምን እያለ ነበረ። ያን ሁሉ ታግሶ ነው ሲለው የነበረው ማለት ነው። መጨረሻ ላይ እንዳያችሁ ተረብሾ ነው መውጣት ፈልጎ ማለት ነው። ያው ይህን ይዛችሁ እንድትሄዱ ብዬ ነው። ቀጥላክ። እንደዛ ደግሞ ያደረገበት ምክንያት ሰዎች ሁሉ እንዲድኑ እግዚአብሔር አይወድም ብሏል ነበር። በተቃራኒው ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል የሚል ጥቅስ አሁን ስለተመዘዘበት ነው። እንዲህ ይላል፣ ይኸው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ማን እንዲድኑና እውነትን ወደ ማወቅ እንዲደርሱ? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር። በቃ አሁን አምላካችን ለይተናል። የእንደዚህ አይነት ፕሮቴስታንቶች አምላክ የኛ አምላክ አይደለም። ቢያንስ የእንደዚህ አይነት ልጆች አምላክ የኛ አምላክ እንዳልሆነ እርግጠኞች ነው። ምክንያቱም ሰዎች ሁሉ ሊድኑ የሚወድ አምላክ ነው ያለን እኛ። የእነሱ አምላክ ደግሞ ሰዎች ሁሉ እንዲድኑ አይወድም። ስለዚ አምላካችን ይለያያል። ከዚህ አንጻር በቃ ለቀ ልዩ አምላክ ነው፣ ሌላ አምላክ ነው የሚያመልኩት፣ ባዕድ ነው ብለን መናገር እንችላለን ከዚህ አንጻር። ስለዛ ሌላ አምላክን ይዘው መቀጠል ትችላለህ፣ ግን አያዋጣም። መጨረሻ ላይ ያጠፋል፣ አብሮ ወደ ሲኦል ይጣላል። ጌታ ኢየሱስ ሲመጣ፣ ጌታ ኢየሱስ በክብሩ ሲገለጥ፣ ስለዛ ወደ እውነተኛው አምላክ ነው። ስለዛ እናንተ ነው ገና ከጅምሩ እግዚአብሔርን ነው ማስተዋወቅ ያለብን፣ አምላክን ማስተዋወቅ አለብን። እንደ አዲስ ያለው አምላክ ሰዎች ሁሉ እንዲድኑ የሚወድ አምላክ ነው የሚለውን ማስተዋወቅ አለብን እና ሰው ከዚህ አንጻር ልንመለከተው ይገባል ነው። ቴንኪው ቃሌት ያሰማልን። አኪዋ እዚህ ጋር ካለ ይግባና ቅድምም ወይ ሌላ ሰውም ከሆነ ችግር የለውም። አኬ ቅድም ራሱ ሮሜ 10 ላይ ወይም ደግሞ ሮሜ 9:1 ላይ ቅዱስ ጳውሎስን ጭንቀትና ልመና ራሱ ላይ የሚተኩስ ጥቅስ ነው በነገራችን ላይ ማለት ነው። ለምን አስቀድሞ የሚድኑትን እና የሚጠፉትን ራሱ ወስኗል ብለው የሚያመልኩት አምላክ፣ ከዛ በኋላ ግን ቅዱስ ጳውሎስ ምን ብሎ ሲጠይቅ ሲለምን እናያለን? እንዲድኑ ኦኬ ያልዳኑት ወይ ደግሞ ሮሜ 10:9 ላይ 9:1 ላይ ቅድመ አኬ የሄደበት ነው። 9:1 ላይ እንደ ብዙ ጭንቀት አለብኝ ካለ በኋላ ጭንቀቱ ምንድን ነው? በስጋ ወንድሞቹ የሆኑ ማነው? በስጋ ወንድሞቹ የሆኑ እነማን ናቸው? አይሁዳውያን አይደለ? እነዚህ ይኸውላቸው አይሁዳውያን ባለማመን ምክንያት እንደተቆረጡ፣ አሕዛብ ደግሞ የሚባሉት ደግሞ በማመን ምክንያት ወደ ግንዱ እንደተጨመሩ 11 ላይም ተናግሯል። እና ልክ 10:1 ሲጀምር ምንድነው በቃ ትልቁ ፈቃዴ የልቤ እንደው ትልቁ መሻት ትልቁ ፍላጎቴ ልመናዬ ይሄ ሁሉ ምንድነው አለ በቃ እንዲድነዋል። ኦኬ አስቀድሞ ውሳኔ ወይም ደግሞ የሚድኑትን እና የሚጠፉትን አስቀድሞ ወስኗል የሚል አይነት ትምህርት ይዘ ከዛ በኋላ ግን ይኸው ቅዱስ ጳውሎስ ይለምናል። ለማ በእምነት በኩል እንዲመጡ ማለት ነው። የተቆረጡት ወይም ደግሞ ሳያምኑ የጠፉት እየጠፉ ያሉት በእግዚአብሔር እርዳታ አምነው እንዲመለሱ ይለምናል ማለት ነው። ስለዚህ እንደውም ቅድም ምን ሲል ነበረ? ያው ሊለዋወጥ ይችላል አይነት ነገር የሰማው መሰለኝ። እንግዲህ እሱን አምናሹ ሀሳቡ የእግዚአብሔር እንግዲህ እናንተ አምላክ ሀሳቡ ከተለዋወጠ አናቅም። ኤኒዌይስ ቃሎት ያሰማልን ካለ ይህንን ቢያስረዳን አሪፍ ነው። ጤናስጥልን እንደምን አላችሁ? እግዚአብሔር ይመስገን። መምሬ እንኳን ደህና መጡ። እንኳን ደህና ቆያችሁ። አክሊል ቃለ ሕይወት ያሰማልን። ሁላችሁን ሰላም ብያለሁ። አሚን አሚን። መምሬ እንዴት አሉ? ሰላም ኖት ወይ? እግዚአብሔር ይመስገን። ዛሬ ደግሞ ስፔሻል ነው። እያየ የሚያየውን እንደማያምን ሰው በእውነት አይነ ስውርን በጥቅሻ ጆሮው የማይሰማን ሰው በውይይት መግባባት በጣም ከባድ ነው ይላል ቅዱስ ዮሐንስ አፈወርቅ ለቴዎድሮስ በላከው መልእክቱ። እና እንዲህ አይነት ከምን እንደሚያመጡት ምንን መነሻ አድርገው እንደሚናገሩ ሳስብ በጣም ይጨንቀኛል። አንድ ጥቅስ ብቻ ነው የምጨምረው፣ የገባውም ለሱ ነው።
የሚመች ቦታ አይደለውም። መድኃኔ ዓለም ክርስቶስ በስጋ በተገለጸበት ወራት 12 ሐዋርያት፣ 36ቱን ቅዱሳት አንስት፣ 72ቱን አርድእት መርጧል። በድምሩ 120 ቤተሰቦቹ ይባላሉ። 120 ቤተሰቦቹን ብቻ ሊያድን ነው ወይ የመጣው? አይ አይደለም፣ ለሌላው ሁሉ ለእኛም ነው ከተባለ ደግሞ ለምንድን ነው ክርስቶስ 12ቱን ሐዋርያት 72 አርድእት የመረጣቸው? የመረጣቸውን ብቻ የሚያድን ከሆነ ድህነት ዓለም ከንቱ ነውን? መምጣቱስ ምጽአተ ክርስቶስ በሆነ ወቅት በሆነ ሰፈር በሆኑ ግለሰቦች የተወሰነ ከሆነ ምጽአተ ክርስቶስ ከንቱ አይሆንም። ባለፍ ስል እንደነበረው የተፈጠረችው ፀሐይ ለተፈጠረው ፍጥረት ሁሉ በምድር የምታበራ ከሆነ የፈጠረ ፈጣሪ በስጋ ሲገለጽ ለዓለም ሁሉ ድህነት አልመጣም ብሎ መናገር አምላክን በፍጡር አስተሳሰብ መቆለፍ አይሆንም። ሲቀጥል ሰው በተፈጥሮው ኃጢአተኛም ጻድቅም ሀጥም ሆኖ አይወለድም፣ አይፈጠርም። ጅምር ፍጥረት ነው። የሚጨርሱት መጻሕፍት ናቸው። የሚጨርሰው እርሱ ሰውን ቤተ ክርስቲያን ናት። እንዲህ ከሆነ ይህ ሰው መርጦ ክርስቶስን ከተከተለ የክርስቶስን ሕይወት የሚያገኝ፣ ግብረ ዲያብሎስን ከያዘ ደግሞ በዲያብሎስ ግብር የሚኖር መሆኑ በቤተ ክርስቲያን የተገለጸ አስተምህሮ ነው። የተመረጠው ሐዋርያ ራሱ ዮሐንስ ክርስቶስ እኛን ሊያድን መጥቷል ብሎ ከተናገረ በኋላ ለእኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ብሎ ተናግሯል። ዮሐድ አንድ ጥቅስ አውጣልኝ። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 አውጣልኝ። ካሜራ ብራ። አንደኛ ዮሐንስ 2:2 የጥቅስ ምንድን ነው የሚለው? እርሱም የኃጢአታችን ማስተስሪያ ነው አለና ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። ለዓለሙ ይኸውም እንዲሁም የቀደመው መጽሐፍ ቅዱስ ደግሞ አኮ በእንቲአነ ስለኛ ብቻ የመጣ አይደለም አላ ለኩሉ ዓለም ለዓለሙ ሁሉ ነው እንጂ ብሎ ነው የሚናገረው። ለዓለም ሁሉ ክርስቶስ የመጣ ከሆነ ዓለም የሚባለው ማን ነው? ዓለም ማለት የሆነ ሰፈር ነው። የተመረጠ የነገሌ የሚባሉት ሰዎች ብቻ ናቸው ዓለም የተባሉ። ቃል በቃል ለኛ ብቻ አይደለም እኮ ነው የሚለው። ለኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ተብሎ ነው የተነገረው። ምጽአተ ክርስቶስ የሚነገረው እንደዚያ ነው። በአንጻሩ ግን ቅድም አክሊል ሲል እንደነበረው የመጣ ለተመረጡ ሰዎች ብቻ ነው የሚል የመጽሐፍ ቅዱስ ክፍል ግን የለም። እንዲህ ከሆነ እኮ ይህ በነገራችን ላይ እግዚአብሔርን የመክሰስ እግዚአብሔርን በእግዚአብሔር ላይ የመፍረድ ሂደት ነው። ይሄ እንዴት ከተባለ አንድ ሰው ኃጢአተኛ የሆነው ኃጢአተኛ መሆን ስለፈለገ ሳይሆን ስላልተመረጠ ነው። ጽድቅ የማይሰራው ጽድቅን ለመስራት ስላልተመረጠ ነው ማለት ነው። ስለዚህ በሚሰራው ኃጢአት ተጠያቂው እግዚአብሔር እንጂ ሰውየው አይደለም። ምክንያቱም ጽድቅን ያልሰራ ለኃጢአት ስለተፈጠረ ነው። አስቀድሞ እግዚአብሔር ለጽድቅና ለኃጢአት ሰውን ከፋፍሎ ፈጥሯል ብሎ መናገር በኃጢአተኛው እግዚአብሔርን መክሰስ፣ በጻድቁ ደግሞ የጻድቁን ክብር አሳጥቶ በራሱ በጻድቁ በተሰጠው ሕሊና የሄደበትን ጎዳና ትቶ እግዚአብሔር ነፃ ፈቃዱን ቀምቶ ጨልጦ ገርኝቶ እርሱ በፈቀደው መንገድ እንዳስጓዘው መመስከር ነው። እግዚአብሔር ደግሞ እንደዚህ አያደርግም፣ የነፃነት አምላክ ስለሆነ። ምክንያቱም እግዚአብሔር አስገድዶ የሚመለክ አምላክም አይደለም። አስገድዶ የሚመለክ አምላክ አይደለም ማለት ምን ማለት ነው? ነፃ ፈቃድን ሰጥቶ አቅረብኩ ለከ ሳተው ማየን በይዴካ በፈቀድከ አንተ ሳትውሃ ቀርቦልሃል የመረጥከውን ያዝ ተብሎ ነው የተነገረውና ብዙ ስለማልቆ ይችን ልጨምር ነው። ዮሐንስ ቃል በቃል ሐዋርያ ነው። ሐዋርያ ሆኖ ቃል በቃል ግን የተናገረው ለእኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ብሎ እየተናገረ ለተመረጡት ብቻ ነው ብሎ መናገር ምጽአተ ክርስቶስን ድህነተ ክርስቶስን በመስቀል ላይ የተደረገውን አስተምህሮ የተደረገውን ለሰው ልጆች የፈሰሰውን ደም ሁሉ የመካድ አባዜ ስለሆነ ጥንቃቄ ማድረግ ይገባል የሚል ጥቆማ ለመስጠት ነው። እግዚአብሔር ይስጥልኝ። ቃልት ያሰማልን መምህርዬ። ከሁላችሁም ይቅርታና እናንተ ሸምን ዮሐዴም ታወራላችሁና አኬም ሶቨር እኔ ነኝ ያስገባው ካለ አይደለ
መልሼ ያስገባው እኔ ነኝ። ያው ይሰማል? ታወርድ ያላችሁ እድል አትሰጡም። ቁጭ ብዬ በትዕግስት ችግር ሰማኋችሁ። እድል ልሰጥ እኔ ስለሆነ በሚሰጠኝ አንድ ደቂቃም ቢሆን ፖይንቴን ሜክ አደርጋለሁ የሚል እምነት ስላለኝ ነው። እያፈናችኝ ነው ግን ችግር የለውም። የሆነ አሁን ደቂቃ ሞዴሬተር ስለሆንኩ ደቂቃ ሰጠሃለሁ። ግን ምንድን ነው የምታደርግልን? ቅድም አኬን አስተምርሃለሁ ስትል ስለነበር አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ጀምሮ ታብራራልናለህ ማለት ነው። እሺ መጀመሪያ ግን ቀድሜ እኛውን የገቡት አባት ያበላሹትን ማስተካከል አለብኝ። ቆይ እሱን እንመጣበታለን። መጀመሪያ ይኸው ጢሞቴዎስን እስቲ ያብራራልን። ቆይ ከዚህ ነው መጀመሪያው። ቆይ ወንድሜ አንዴ እኔ አይደለሁ ያስገባው እንዴ ምን ችግር አለው? ከዛ ላይ ጀምሮ አኬ ከፈለገበት ጀምሮ ያላልኩትን ሲል ቆይ ናቲ አቀርባለሁ። ይሄው ሁለቱንም ቆይ ስማኛ ከከበደ ይሄው አለው እኮ መጣሁ እኮ ስጠራኝ አይደል? ወዴት ሄድኩኝ? ለምንም ቢከብደኝ አልመጣም ነበር። ስለዚህ ላሳየ ፍቃደኛ ነኝ፣ ላስተምር ፍቃደኛ ነኝ፣ ላሳየ ፍቃደኛ ነኝ። መምህር ኤፍሬም ያጠፉትን እዚህ ጋ ያለውን ግን ከነ ኮንቴክስቱ ለአብራራና ወደዛ አልፋለሁ። እሳቸው ላይ ትመለሳለህ። መጀመሪያ መጽሐፍ ቅዱሱ ይቅደም። ቆይ መጽሐፍ ቅዱሱ እኮ ነው ያልኩት እኮ አሁን ያነሱት ሰዎች ሁሉ ቆይ አንዴ እባክህን አንዴ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ የሚለውን ይኸው ኦኬ ይታያል አይደለ? ትንሽ ዮባ እንትኑን ከፍ አድርግለት ርዕሱን። ኦኬ በቃ ዝቅ ካረገውም እንደዚህ ይቻላል። በቃ ይኸው ደቂቃን ይሰጥሃለሁ። ቁጥር 3 እና 4 እሷን ብቻ ማለት ነው። አውዱንም ይዘህ ከፈለክ ለማብራራት 3 ደቂቃ እሰጥሃለሁ። ያን ሁሉ ደቂቃ እሱ ሲወስድ አልነበር እንዴ? አኬ ሲወስድ ነው። ስለዚህ ደቂቃ ሙሉ አውዱን ነው። ምዕራፍ 9ን ሙሉ አውዱን ነው። እሺ አብራራው። አንተ ደግሞ ቁጥር 3ን ብቻ አብራራ ነው ያልኩ። ቁጥር 3ን ብቻማ ቁጥር የምትፈልጋትን አንድ ቃል አድርጌ አይደለም። ከአንድ ጀምሮ ትንሽ ቃል ነው። 1 እና 2 ነው ያለው። ችግር የለው። ቆይ ስለዚህ ደቂቃ ምንም እንዳታረገብኝ ደቂቃውን ስጠኝና ቀጥል። 5 ደቂቃ እሰጥሃለሁ። እሺ አይ ደቂቃ ምንም አትስጠኝ። እሱ እንትን ብሏል። አልወስድም። ከ5 ደቂቃ በላይ እኔም ላሳጥር ሞክራለሁ። ተስማማን? ችግር የለውም። ቀጥል ብቻ ያው ርዕሱን ሽፍት እንዳታረገው፣ ሌላ እንትን ውስጥ አትግባ። አውዱንም ይዘህ ከፈለግ ከዚህ ድረስ አትውጣ። አሁን ይኸው ቀጥል። ሰዎች ሁላችሁም ስሙ እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የሚለውን ሊያብራራልን ነው። እሺ ቀጥል። እሺ እንግዲህ ለጂው ነው የሚጽፈው። ማን ነው? ጳውሎስ ለጢሞቴዎስ መልእክት የጻፈለት ነው። በዚህ ክፍል በስደት ላሉ የተንገላቱ ላሉ ጂዎች ነው እየጻፈ ያለው መልእክቱን። ጳውሎስ እዚህ ላይ ምን ብሎ ይጀምራል? እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ይሄ ነው ሀሳቡ የሚጀምረው። እያወራ ያለው ግሩፕ ማድረግ ጀምሯል። ስለምን ብሎ ይጠቅሳል? ስለ መኳንንቶች ሁሉንም ለማወቅ ስለ ኪንጎች፣ ስለ ንጉሶችና ስለ ነገስታት ብሎ እዚህ ጋር ሪፈር ያደርጋል። ስፔሲፋይ ያደርጋል ማለት ነው። ስለዚህ ይሄን ከማለቱ በፊት ስለ ሰዎች ሁሉ ይላል። ስለዚህ ጢሞቴዎስ የሚለው እያንዳንዱ ሰው፣ አሁን ሰዎች ሁሉ የሚለው ቃል እዚህ ጋም ተደግሟል። እዚህ ጋም አለ 3-4 ላይም ሰዎች ሁሉ ይላል፣ እዛም ሰዎች ሁሉ ይላል። ስለዚህ አንደኛ እነዚህ ሰዎች ሁሉ የሚለው ዓለም ላይ ስላሉ ስለ እያንዳንዱ ሰዎች ሜንሽን አድርገን ስለ እያንዳንዱ ሰዎች እንጸልያለን ማለት ነው። ሰዎች ሁሉ እዚህ ጋር ስለሚል አይደለም። ግሩፕ እያደረገ ነው፣ ስፔሲፋይ ያደረገ ነው። ጳውሎስ እነዚህ አሳዳጆች ነገስታትና መኳንንት የሆኑት እንኳን ለእነሱ እንኳን ጸልዩላቸው፣ እያሳደዷቸው ነው። አዎ ለእነዚህ ሰዎችም ቢሆን ጸልዩላቸው እያለ ነው። ስለዚህ ግሩፕ እያደረገ ያለው ስለ ነገስታት ስለ መኳንንትም ጸልዩላቸው እያለ ነው። በዚህ ሴንስ ነው የወርድና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር መድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ምንም እንኳን አሳዳጅ ቢሆኑ፣ ምንም እንኳን አጥፊ ቢሆኑ፣ እግዚአብሔር ግን ይሄ አይድንም፣ ይሄ ኃጢአተኛ ነው፣ ወይ እነዚህ ንጉስ ናቸው፣ ይሄ እንደዚህ ነው ብሎ አይለይም። ሁሉንም አይነት ሰዎች እንዲድኑ እግዚአብሔር ይፈልጋል። ሁሉም ሰዎች ምድር ላይ ያለ አንድም ሰው ሳይሆን
ሁሉም አይነት ሰዎች እንዲድኑ ይፈልጋል እያለ ነው። ስለዚህ ሰዎች ሁሉ ሊድኑ ሲል ምንም እንኳን ኪንግ ቢሆን፣ ምንም እንኳን ጨካኝ ቢሆን፣ ምንም እንኳን መኳንንቶች ቢሆኑ ለእነሱም ቢሆን ጸልዩላቸው፣ እነሱንም እግዚአብሔር ሊያድናቸው ይፈልጋል እያለ ነው ማለት ነው። ስለዚህ ይህም መልእክት በዛ ነው የምንረዳው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሲል ሁሉም አይነት ሰዎች እንዲድኑ እግዚአብሔር ይፈልጋል ማለት ነው። ይሄንም ዝቅ ብለንም ሌላውታም ሁሉም አይነት ሰው ማለት ነው። ሁሉም አይነት ሰው ማለት ነው። ጥቁር ነጭ ንጉስ፣ ቆይ ጥቁር ነጭ ባሪያ፣ ቆይ ንጉስ፣ ጥቁር ነጭ ባሪያ፣ ንጉስ፣ ነገስታት፣ ፖሊሶች ሊሆኑ ይችላሉ። ሁሉም አይነት ባሪያዎች፣ የመኳንንቶች፣ የፈሪሳውያን ኦር ዋትኤቨር ዘ ፕሪስትስ ምናምን ሁሉም አይነት ሰዎች እግዚአብሔር ሌላ ሴት፣ ወንድ ኤቭሪዋን ኤቭሪ ግሩፕ ማለት ነው። ይሄ ማለት ሰዎች ሁሉ ስላለ ብቻ እዚህ ጋር ወስደ እያንዳንዱ ሰው ማለቱ ነው ካልክ ኦኬ፣ እዛ ጋር ምስጋናም ስለ ሰዎች ሁሉ ጸሎት አቅርቦ ይላል። ልመናና ምልጃም ምስጋናም ስለ ሰዎች ሁሉ አቅርቦ ስለሚል ስለ እያንዳንዱ ሰው ታቀርባለህ። ዓለም ላይ ስላለ ሰው አሁን እንትን እንዳታምታታው ራስ ያመጣኸው አሁን ምን አልከኝ? እኔ አላመጣሁትም፣ አንተ ነው ያመጣኸው። ግን እንዳታምታታው ነው ያልኩህ። ራስ የተናገርከው አሁን እየተምታታ ስለሆነ ማለት ነው። ነገስታት የለ ሰው የለ በዓለም ላይ ያለውን ሁሉንም ሰው እግዚአብሔር ይወዳል እያልከን ነው። ሰው እንዲድን ኦፍኮርስ ለዓለም ነው እኮ የሞተው ኢየሱስ። ዓለም ማለት ግን እናንተ እንደምትሉት ዓለም ማለት ግን ራእይ ላይ እንዳለ ከሰዎች ሁሉ ከነገድ ሁሉ ከቋንቋ ሁሉ ነው እንጂ እያንዳንዱ ኢንዲቪዥዋል ማለት ግን አይደለም። እሱ የእናንተ ዲፊኒሽን ነው። ኮስሞስ ማለት አጠቃላይ ዓለም ነው። እሺ ዮሐዴ አለ አንዴ ዮሐዴ አለ አለኛ። እሺ ሮሜ 5 ክፈትልኝ እዚሁ። እሺ እያንዳንዱ ሰው ማለት አይደለም። ሰው ሁሉ ሲባል እያንዳንዱ ሰው ማለት አይደለም ብለኸኛል ብያለሁ። እሺ 5:12 አንብልኝ እስኪ። እንዲህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ለሰው ሁሉ ሲል ለእያንዳንዱ ሰው አይደለም ማለት ነው። የአዳም ልጆች በሆኑ ብቻ ይሄ ዋን ቱ መኒ ነው፣ ኮምፓሪዝም ነው። አዳምን ሜንሽን አድርገን በአዳም በኩል የገባ ለአዳም ልጅ ሁሉ እያለ ነው። አዳም ያልሆኑ አሉ እንዴ? ኦፍኮርስ አይ ሚን በአዳም ያልሆኑ ማለት ምን ማለት ነው? በክርስቶስ ኢየሱስ ደግሞ ይሆናል። ስለ ሁለተኛው ኮምፔር እያደረገ ነው። ክርስቶስ ከመምጣቱ በፊት ከአዳም ያልተወለዱ አሉ እንዴ? የለም። በቃ ስለዚህ የሰው ሬስ ነው፣ ሂውማን ሬስን ነው እያለ ያለው።